ባወጣው መግለጫ ላይ ሀገራቸውን በተለያዩ ሀገራት ዓለም አቀፍና ቀጠናዊ ተቋማት ውስጥ በመወከል የባይደንን የአስተዳደር ቁልፍ አመራሮች ሆነው እንዲያገለግሉ ያጯቸውን ግለሰቦች ይፋ አድርገዋል። በዚህ መሰረትም በአሜሪካ የውጭ ጉዳይ መስሪያ ቤት ውስጥና በተለያዩ ሀገራት በዲፕሎማትነት ያገለገሉት ሃርቪ ጆዜ ማሲጋን የአህጉራዊው ድርጅት መቀመጫ በሆነችው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የአሜሪካ አምባሳደር ሆነው እንዲሰሩ በእጩነት አቅርበዋቸዋል። ባለፈው ዓመት ጥር ወር ላይ አሜሪካ በአዲስ አበባ የነበራትን አምባሳደሯን በማንሳት ለኤምባሲዋ ጊዜያዊ ጉዳይ አስፈጻሚ መሰየሟን የሀገሪቱ የውጭ ጉዳይ መስሪያ ቤት ማስታወቁ ይታወሳል። በወቅቱ የነበሩትን አምባሳደር ጊታ ፓሲንን በጊዜያዊነት በመተካት በኢትዮጵያ የአሜሪካ መንግስት ጊዜያዊ ጉዳይ አስፈጻሚ ሆነው እስካሁን እያገለገሉ ያሉት ዲፕሎማት ትሬሲ አን ጃኮንሰን ናቸው። በሰሜን ኢትዮጵያ የተካሄደውን ጦርነት ተከትሎ በኢትዮጵያና በአሜሪካ መካከል የነበረው ግንኙነት ሻክሮ የቆየ ሲሆን አሜሪካ ከኢትዮጵያ ጋር ከነበራት ግንኙነት አንጻር የተለያዩ እርምጃዎችን መውሰዷ ይታወሳል። ጦርነቱ ከተቀሰቀሰ በኋላም በተለይ የኢትዮጵያን ጉዳይ በቅርበት የሚከታተል የአፍሪካ ቀንድ ልዩ መልእክተኛ ሰይማ በኃላፊነቱ ላይ 3 ጉምቱ ዲፕሎማቶች ሲሰሩ ቆይተዋል። ሃርቨን ጆዜ ማሲንጋ ሰፊ ልምድ ያላቸው ሙያተኛ ዲፕሎማት ሲሆኑ በአሁኑ ጊዜም በአሜሪካ የውጭ ጉዳይ መስሪያ ቤት በአፍሪካ ጉዳዮች ቢሮ ውስጥ ተቀዳሚ ምክትል ረዳት ኃላፊ ሆነው እየሰሩ ይገኛሉ። ማሲንጋ ቀደም ሲል በውጭ ጉዳይ መስሪያ ቤት በተለያዩ የአፍሪካና የእስያ ሀገራት በተለያዩ ዲፕሎማቲክ ደረጃና ኃላፊነት ያገለገሉ ሲሆን በተለይ የኢትዮጵያ ጎረቤት በሆነችው ሱዳን ምክትል አምባሳደር እንዲሁም በቻይና የምጣኔ ሀብት ጉዳዮች ኃላፊ ሆነው ሰርተዋል። ፈረንሳይኛ ስፓኒሽና ማንዳሪን ቋንቋዎች የሚያውቁት ሃርቪ ጆዜ ማሲንጋ የመጀመሪያ ዲግሪ በውጭ ግንኙነት እንዲሁም ሁለተኛ ዲግሪ በህዝብ አስተዳደር እንዳላቸው ከዋይት ሃውስ የወጣ መረጃ ያመለክታል። ለአፍሪካ ቀንድ ጉዳዮች ከፍተኛ ትኩረት የምትሰጠው አሜሪካ ለ2 ዓመታት የዘለቀውን የሰሜን ኢትዮጵያ ጦርነት ለማብቃት በተደረገው ጥረት ውስጥ በልዩ መልእክተኛዋ ማይክ ሃመር አማካኝነት ቁልፍ ሚና እንደተጫወተች ይነገራል። ከአፍሪካ ህብረት ጋር በመሆን ለወራት የዘለቀ ጥረት ያደረገችው አሜሪካ በኢትዮጵያ መንግስትና በህወሓት መካከል ጦርነት ያስቆመው የሰላም ስምምነት በመፈረሙ ደስታዋን የገለጸች ሲሆን አፈጻጸሙንም በቅርቡ እየተከታተለች መሆኗን በተደጋጋሚ ገልጻለች። ፕሬዝዳንት ባይደን አሁን ያቀረቧቸው እጩ አምባሳደር ምናልባትም አሜሪካ በኢትዮጵያ ውስጥ የታየው የሰላም ተስፋ ከሀገሪቱ ጋር ያላትን ግንኙነት ለማሻሻል ያላትን ፍላጎት ለማሳየት የወሰደችው አንድ እርምጃ ሊሆን ይችላል። በአፍሪካና በአካባቢው ውልህ ስፍራ ያላት ሀገርና ለአስርታት የአሜሪካ የቅርብ አጋር ሆና የቆየችውን ኢትዮጵያን በጉዳይ አስፈጻሚ ደረጃ ለ1 ዓመት ያህል ግንኙነቷ እንዲቆይ ለማድረግ አሜሪካ እስካሁን ምክንያቷን በይፋ ሳትገልጽ ቆይታለች። በአሜሪካ መንግስት አሰራር መሰረት ፕሬዝዳንቱ ለተለያዩ ኃላፊነቶች የሚመደቡ ዲፕሎማቶችን በእጩነት ያቀርቡ እንጂ ምርጫውና ጥቆማው በአብዛኛው የሚቀርብላቸው የውጭ አገልግሎት ቦርድ በተባለው አካል ነው። በዚህ ሂደት ተመርጠው በፕሬዝዳንቱ ይሁንታን ያገኙ ዲፕሎማቶች በሀገሪቱ ምክር ቤት ወይም ሴኔት ምክርና ስምምነት መሰረት እንዲጸድቅ ይደረጋል። በዚህ ሂደትም የፕሬዝዳንቱ እጩዎች ውድቅ የማድረግ አጋጣሚ እምብዛም የተለመደ አይደለም። ስለዚህም ሃርቪ ጆዜ ማሲንጋ ቀጣዩ በኢትዮጵያ የዩናይትድ ስቴትስ አምባሳደር የመሆን ዕድላቸው የሰፋ ነው። አሜሪካና ኢትዮጵያ ከ100 ዓመት በላይ የዘለቀ ዲፕሎማሲያዊ ግንኙነት ያላቸው ሲሆን በዓለም አቀፍ ግንኙነት ዘርፍ እንደተለመደው የተለያዩ የግንኙነት ውጣ ውረዶች በሚኖራቸው ጊዜ የዲፕሎማቲክ ግንኙነታቸውን ደረጃ ከፍና ዝቅ ሲያደርጉ ቆይተዋል። የዩቲዩብ ሚዲያ መስራችና ባለቤት ለሆነችው መስከረም አበራ የዋስትና መብት ፈቀደ። ከጠበቆቿ መካከል አንዱ የሆኑት ጠበቃ ሰለሞን ገዛኸኝ መስከረም ላይ ክስ እንደተመሰረተም ለቢቢሲ ገልጸዋል። ፖሊስ መደበኛ የምርመራውን ጊዜ ጨርሼ መዝገቡ ለአቃቤ ሕግ አስተላልፍ ያለው ባለመሰረትና አቃቤ ሕግም 15 ቀን የክስ መመስረቻ ጠይቆ እኛ ባደረግነው ክርክር ፍርድ ቤቱ የ7 ቀን ክስ መመስረቻ ቀን ፈቅዶለት ያን የ7 ቀን ክስ መመስረቻ ቀን ጠብቀን ነው ዛሬ የቀረብነው። ዛሬ እንግዲህ በፌዴራሉ ከፍተኛ ፍርድ ቤት አንደኛ ልዩ ወንጀል ችሎት መስከረም አበራ ላይ ክስ አቃቤ ክስ መስርቶ ቀርበን ነበረ። ጠዋት 4 ሰዓት ተኩል ላይ 4 ሰዓት ተኩል ላይም እንደቀረብን ያው የክስ ቻርጁ በችሎት ደረሰን። የክስ ቻርጁ በተመለከተ ክሱ ብቻ ከ15 ገጽና ከ20 ገጽ በላይ ነው። ማስረጃዎቹ ሌላ ናቸው። በዕለቱ አዲስ የሆነብን ነገር 2 ተከሳሽ መሆናቸው ነው። አንደኛው አማደገፋው የሚባል ነው። በኋላ ፍርድ ቤቱ እንዲጣራ ባደረገው መሰረት አማደገፋው ማለት ከመስከረም አበራ ጋር አብሮ በኢትዮ ንቃት የሚሰራ መሆኑና 2 ተከሳሾች መሆኑን አየነው። ከዛ በኋላ ክሱ 2 ክስ ነው የተከሰሰች መስከረም። ፍርድ ቤቱም በክሱ ላይ ያለንን ሲጠይቀን ክሱ ብዙ ስለሆነ ይሄን አንብበን ተዘጋጅተን ክርክሩ በመደበኛነት የሚቀጥል ሆኖ እንዳለ ለአሁኑ ግን በዋስትናው ጉዳይ ላይ ፍርድ ቤቱ ያከራክረን ባለው መሰረት ፍርድ ቤቱ ይሄን ተቀብሎ በዋስትናው ላይ እኛ አስተያየት ሰጠንበት።
መስከረም አበራ የቤተሰብ ቋሚ አድራሻ ያላት፣ ቤተሰብ አስተዳዳሪ፣ ሕፃን ልጅ የምታጠባው ያላት በዋስ ብትወጣ ዋሷን አክብራ የምትቀርብ ስለሆነ በውጭና እንድትከራከር የገቢያዋን ሁኔታ አይቶ በዋስትና ፈቅዶላት በዋስ ወጣ ውጭና እንድትከራከር በሚል አቀረብን። ፍርድ ቤቱም አቃቤ ሕግ በዚህ ላይ አስተያየት ካለው ጠየቀው። አቃቤ ሕግ በዋስ ብትወጣ ተቃውሞ የለንም ባለው መሰረት ፍርድ ቤቱ የሁለታቸው ቃል ከሰማ በኋላ መስከረም አበራ በ50,000 ብር በዋስ ወጣ በውጭና እንድትከራከር በማለት በመደበኛው ክርክር ለጥቅምት 15 ተቀጥሮ አሁን ያለው ሁኔታ ይሄ ነው። የክሱ ይዘት ረጅም እንደሆነ ነገሩኛል። ግን ዋናው ጭብጥ ምንድን ነው? የተከሰሰችበት ወንጀል የኮምፒውተር ወንጀል አዋጅ ቁጥር 958 2008 ዓመተ ምህረት አንቀጽ 14ን በመተላለፍ ነው የሚለው። ሁለቱም ክስ አንድ አይነት ነው። አንቀጽ 14 ነው የሚለው። ግን በሁለቱም የወንጀል ክሶች በአንዳንድ ይዘት ከመለያየት ውጪ የሁለቱም ክስ ይዘቶች ጭብጥ ዋናው ጭብጥ በህዝብ ደህንነት ላይ የሚፈጸም ወንጀል ለመፈጸም በማሰብ በማለት በግል ሚዲያዋ ላይ በኢትዮ ንቃት በሚባል ግል ሚዲያዋ ላይ እሷ ጸሐፊ ሁለተኛ ተከሳሽ ተራኪ በመሆን ጥላቻን፣ አመፅን፣ ሁከትን፣ ግጭትን ለመቀስቀስ በማሰብ እንዲሁም የመከላከያ ሰራዊቱን በብሔር ለመከፋፈል ሀገርን ለማፍረስ በማሰብ በማለት ነው በሁለቱም ላይ ክስ ላይ የተመለከተው። ግን አንደኛው ክስ ላይ የሆነ የተጠቀሰ ስም አለ። የአንድ የመከላከያ ባለስልጣን ስም የተጠቀሰ ስም አለ። እዚህ ላይ መግለጽ አልፈልግም። ከዛ ውጭ ግን ሁለቱም እሷ ክሶች ኮምፒውተር ሰዓትም ምንም ነገር የደረሰባት መሆኑንም አላመለከተችም። እኛም እስከምናውቀው ድረስ እንደጠየቅናትም ምንም የደረሰባት ነገር የለም። ብዙ ጊዜ የዋስትና መብቶች ትንሽ ጊዜ ሞት ነበራቸውና በፍጥነት ተፈቅዷል ልንችላለን። አሁን ለሷ የተሰጣት የዋስትና መብት አዎ በፊት እኛም ምንድነው የሚሆነው ልክ የዋስትና መብት ስንከራከር አቃቤ ሕግ ተቃውሞ አለ ሲባል አለኝ ነው የሚለው። አቃቤ ሕግ ተቃውሞ አለ